ዛሬ ላይ ግን ያው የተለያዩ ስፖርት ትጥቆችን ያመረተን ስፔሻሊ ያው ኢምፖርት ሰብስቲቲዩት ላይ በደንብ ጠንክረን እየሰራን እንገኛለን። ምርታችንን በመላ ሀገሪቷ ተደራሽ ለማድረግ ጥረት እያደረግን እንገኛለን። ጥሩ ነው ያለው ነገር። የመጀመሪያው ቻሌንጅ ሰው የኛን ምርት አምኖ መቀበሉ ነው። ህብረተሰቡ አንደኛ የሀገር ውስጥ ምርት ሲባል የሀገር ውስጥ እቃዎች ሲባል የነበረው ግንዛቤ በጣም ዝቅተኛ ነው። ሁሌም ስትሰራ ከቻሌንጅ ጋር ነው የምትሰራው። ግን ያው ቻሌንጆችን በመፍራት ስራ ማቆም አይቻልም፣ ስራ መተው አይቻልም። እነዛን ነገሮች ተጋፍጠን ያለንን ነገር መስዋዕትነት ከፍለን ነው እግዚአብሔር ይመስገን ዛሬ ላይ እዚህ ያደረስነው ማለት ነው። አሁን ሞርኛ ኢምፖርት ሰብስቲቲዩት ላይ ነን። በፊት እነዚህ የምታያቸው በሀገራችን ስላሉ ለፕሪሚየር ሊግ ቲሞች፣ ለከፍተኛ ሊግ፣ ለጤና ቡድኖች፣ ለተለያዩ ተቋማት እንደዚህ አይነት ፕሮዳክቶችን የስፖርት ትጥቆችን እያቀረብን ነው። ስፖርቶች በፊት ያው ኢምፖርት ሰብስቲቲዩት የሚደረግ ከውጭ የሚገቡ ነበሩ። ዛሬ ላይ ግን በአካባቢያችን አካባቢውን የሚመስል በሰው ፍላጎት፣ በሰው ከለር፣ በሰው ምርጫ በእያንዳንዱ አድሬስ ያደረገ ከስተመርን አድሬስ ያደረገ ስራ እየሰራን ነው። ያው የኛን ስፖርት ትጥቆች ያው በትላልቅ ደረጃ በአገር ውስጥ በፕሪሚየር ሊግ ደረጃ ሐዋሳ ከነማ፣ ሲዳማ ቡና፣ ኢትዮ ኤሌክትሪክ፣ አርባ ምንጭ እንዲሁም ቅዱስ ጊዮርጊስ ለቅዱስ ጊዮርጊስ ስፖርት ክለብ ለደጋፊዎች፣ ለፋሲል ከነማ ለደጋፊዎች እንደዚህ ለትላልቅ ክለቦች መላው አገሪቷ ላይ ላሉ ክለቦች እንሰራለን። የእግር ኳስ ጨዋታ በ19ኛው ምዕተ ዓመት መጀመሪያ አካባቢ የዘመናዊ ትምህርት መጀመርን ተከትሎ ወደ ሀገራችን የገባ ስፖርታዊ ጨዋታ ነው። የእግር ኳስ ጨዋታ በሀገራችን ከአንድ ምዕተ ዓመት የዘለለ ዕድሜ ቢኖረውም እስከ ቅርብ ጊዜ ድረስ ግን የፕሪሚየር ሊጉ ተጫዋቾችና ደጋፊዎች የሚለብሷቸው ማሊያዎች በውጭ ምንዛሪ ተገዝተው ነበር ወደ ሀገር ውስጥ የሚገቡት። ኢትዮጵያ በብዙ ሚሊዮን የሚቆጠሩ የእግር ኳስ ጨዋታ አፍቃሪ እንዳላት የተረዳው አቶ ፍጹም ብዙነህ ከቤተሰብ ስራ ተነስቶ ኦሜጋ ጨርቃጨርቅን በመመስረት አሁን ላይ ከውጭ ገቡ የነበሩ ስፖርት ትጥቆችን በሀገር ውስጥ በማምረት መተካት ችሏል። ፍጹም ብዙነህ እባላለሁ። ያው የኦሜጋ ጋርመንት ስራ አስኪያጅ ነኝ። ድርጅታችን ኦሜጋ ጋርመንት ደግሞ የተለያዩ አልባሳቶችና የስፖርት ትጥቆችን በማምረት ይታወቃል። ድርጅታችን 2010 ጀምሮ ነው ይህን ስራ መስራት የጀመረው። ያው ስራውን ቤተሰብ ውስጥ የነበረ ስራ ነበረ፣ የስፖርት ትጥቅ ሳይሆን የጋርመንት ነበረ። ከዛ በመነሳት ነው ያው ወደ ራሳችን ስራ ለምን ወደ እዚህ ሐዋሳ ስላልነበረ አካባቢያችን ላይ ስራ ብንሰራ ውጤታማ ያደርገናል በሚል ሐዋሳ ላይ እንደዚህ የህትመት ቤቶች ችግሮች፣ ቲሸርት አቅርቦት ችግር ስለነበረ ያን አቅርቦት ለመቅረፍ ያው ለኛም የስራ እድል ለመፍጠር ነው አክቹአሊ ይሄን ስራ የጀመርነው። ዛሬ ላይ ግን ያው የተለያዩ ስፖርት ትጥቆችን እያመረተን ስፔሻሊ ያው ኢምፖርት ሰብስቲቲዩት ላይ በደንብ ጠንክረን እየሰራን እንገኛለን። አሁን ላይ በይበልጥ በከተማችንም በአገር ውስጥም ከሀገር ውጭም ባሉ የተለያዩ ስፖርት ተቋማት የሚሆኑ የተለያዩ ስፖርት አልባሳቶችን እያቀረብን እንገኛለን ማለት ነው። በሲዳማ ክልል ለሐዋሳ ከተማ የሚገኘው ኦሜጋ ጨርቃጨርቅ ስራውን በትንሽ ሀብት ቢጀምርም በአጭር ጊዜ ስኬታማ በመሆን ለብዙ የአካባቢው ነዋሪዎች ዘላቂ የስራ እድል መፍጠር ችሏል። አሁን ኦልሞስት ከሽያጭም ከምንም ጨምሮ ወደ 110 የሚጠጉ ሰራተኞች አሉን። ያው ተቋማችን 24 ሰዓት ይሰራል። በፈረቃ በሽፍትም እንሰራለን። በአሁኑ ሰዓት ድርጅታችን የተለያዩ የስፖርት ትጥቆችን ለህብረተሰቡ በተመጣጣኝ ዋጋ የተለያየ ቦታ እያደረሰ ነው የሚገኘው። ያው ከ2010 ጀምሮ
የተለያዩ መነሻ ካፒታላችን ትንሽ ነበር። አሁን ዛሬ ላይ ምናልባት ያው የገንዘቡ መጠን ሲነሳ በጣም ዝቅተኛ ሊመስል ይችላል እንጂ በ50 ሺህ ብር መነሻ ካፒታል ነው። ያኔ በነበረው በወቅቱ ዋጋ 4 ማሽን ገዝተን 50 ሺህ ብር ባልሞላ ካፒታል 4 ማሽኖች ገዝተን በተወሰነች ጥሬ ዕቃ ደግሞ በተወሰነች ገንዘብ አምጥተን ይጀምርን። ዛሬ ላይ ያው እንደምታዩት ብዙ ማሽነሪዎች አሉን፣ ብዙ የሰው ኃይል አለን፣ ብዙ አቅም ፈጥረናል። ምርታችንን በመላ ሀገሪቷ ተደራሽ ለማድረግ ጥረት እያደረግን እንገኛለን። ጥሩ ነው ያለው ነገር። ኦሜጋ ጨርቃጨርቅ በስራ ሂደት ብዙ ማነቆዎች ቢገጥሙትም የገጠሙትን ችግሮች በብልሃት በመጋፈጥ ለስኬት በቅቷል። ያው የመጀመሪያው ቻሌንጅ ሰው የኛን ምርት አምኖ መቀበሉ ነው። ህብረተሰቡ አንደኛ የሀገር ውስጥ ምርት ሲባል የሀገር ውስጥ እቃዎች ሲባል የነበረው ግንዛቤ በጣም ዝቅተኛ ነው። ምርቶቻችንን ከማስተዋወቅ ጀምሮ የነበሩን ትልቁ ቻሌንጅ እሱ ነው፣ ገበያ ውስጥ ለመግባት። እኛ እንደውም ያው ብዙ ሌሎች ጓደኞቻችንን ሰብስበን እነዛን ምርቶች ለነጋዴዎች ሄዶ ለማከፋፈል ለማስተዋወቅ ብዙ ከፍተኛ ጥረት አድርገን ነበረ እና ያው በእርግጥ በአጭር ጊዜ ውስጥ ነው ተቀባይነት ያገኘ ነው። የስፖርት ትጥቁ አሁን ቅርብ ጊዜ የተጀመረ ቢሆንም የዛሬ 2 ዓመት ነው የተጀመረው የስፖርት ትጥቁ። ከዛ ፊት ግን የተለያዩ ቲሸርቶችን፣ ቢጃማዎችን፣ አንሶላዎችን ነበርና የምናመርተው። ሰው የነበረው ግንዛቤ ለሀገር ውስጥ ምርት በጣም ከፍተኛ ቻሌንጅ ነው። ከዛ ባሻገር ያው ስትሰራ ሁሌም ወርኪንግ ካፒታል በጣም አስጨናቂውና ጥሬ እቃዎች የተሟላ ማቅረብ ያስፈልጋል። በየጊዜው ስራን ለማስፋት የሚያስፈልጉ እነዚህ ጥሬ ገንዘቦች ቻሌንጅ ናቸው። ከዛ ባሻገር እንደገና ስራ ውስጥ ስትገባ ደግሞ ያው የኃይል አቅርቦት፣ የማምረቻ ቦታ ችግር፣ እነዚህ በየደረጃው የሚያጋጥሙ ናቸው። ሁሌም ስትሰራ ከቻሌንጅ ጋር ነው የምትሰራው። ግን ያው ቻሌንጆቹን በመፍራት ስራ ማቆም አይቻልም፣ ስራ መተው አይቻልም። እነዛን ነገሮች ተጋፍጠን ያለንን ነገር መስዋዕትነት ከፍለን ነው እግዚአብሔር ይመስገን ዛሬ ላይ እዚህ ላይ ያደረስነው ማለት ነው። ኦሜጋ ጨርቃጨርቅ ከመንግስት ባገኘው ድጋፍ ስራውን በማስፋፋት ላይ ይገኛል። ያው አብዛኞቹ ማሽኖች ከደቡብ ካፒታል በሊዝ ማሽን ነው የወሰድናቸው። በእርግጥ ብዙዎቹን ከዛ ግማሽ የሚሆኑትን በራሳችን ካፒታል ነው የገዛናቸው። ከዛ ባሻገር እነዚህ አክሰሶች እንዳሉ ራሱ ግንዛቤው አልነበረንም። መጀመሪያ ላይ እንደዚህ የደቡብ ካፒታል እንደዚህ አይነት የሊዝ ፋይናንሲንግ አገልግሎት መኖሩን አናውቅም ነበርና ያው እነሱን ስናውቅ ያው ከነሱ ጋር አብረን እየሰራን ነው። ከነሱ ጋር ኦልሞስት 3-4 ዓመት ያክል አብረን ሰርተናል። ከነሱ ጋር በሰራንባቸው ዓመታት ውጤታማ ነን፣ ጥሩ ተጠቃሚ ሆነናል። ከዛ ባሻገር ያው የክልሉ መንግስትም የከተማ አስተዳደሩም የክልሉ ኢንዱስትሪ ቢሮም የከተማው ኢንዱስትሪ ቢሮ ከክፍለ ከተማ ጀምሮ ለኛ የማምረቻ ቦታ በማመቻቸት የመሸጫ ቦታ በማመቻቸት ኢቭን ለስራችን ማንኛውንም እንቅፋት የሚሆኑ ነገሮችን በቅርብ ክትትል ይደረግልናል። ኦሜጋ ጋርመንት በክልሉ ውስጥ ያው የተለያዩ እነዚህ ከፈጠረው የስራ እድል አንጻር ከዛ ባሻገር ደግሞ ተኪ ምርቶችን በማምረት ያው ክልሉንም እያስጠራ ያለ ተቋም ነው። ስለዚህ ከክልሉ ፕሬዝዳንት ጀምሮ በቅርበት ክትትል የሚደረግለት የሚጎበኝ ኤቭሪ ታይም ቼክ የሚደረግ ተቋም ነው። ያለነሱ ድጋፍም ይህን ውጤት ማምጣት አንችልም ነበር። ስለዚህ ያው ማምረቻ ቦታዎች ስቲል ነው ያው ስራ ሁሌ እያደገ ነው የሚሄደው። ያን ይሄን የቸገረን ይሄን ስጡን ብለን ነበር፣ ያ ተሰጥቶናል። አሁን ደግሞ እንደገና ስራችን ሲሰፋ ተጨማሪ የማምረቻ ቦታ ጥያቄ አቅርበን ያለ ነው። እነዛ ነገሮች ደግሞ ቢቀረፉልን የበለጠ ውጤታማ ሆነን እነዚህን ስራዎች እንሰራለን ብለን እናስባለን። ተኪ ምርት ላይ ስኬታማ ውጤት ያስመዘገበው ኦሜጋ ጨርቃጨርቅ ምርቱን ወደ ጎረቤት ሀገሮች ኤክስፖርት ለማድረግም በዝግጅት ላይ ይገኛል። አሁን ሞርኛ ኢምፖርት ሰብስቲቲዩት ላይ ነን። በፊት እነዚህ የምታያቸው በሀገራችን ውስጥ ላሉ ለፕሪሚየር ሊግ ቲሞች፣ ለከፍተኛ ሊግ፣ ለጤና ቡድኖች፣ ለተለያዩ ተቋማት እንደዚህ አይነት ፕሮዳክቶችን የስፖርት ጥቆችን እያቀረብን ነው። እነዛ ስፖርት ጥቆች በፊት ያው ኢምፖርት ሰብስቲቲዩት የሚደረግ ከውጭ የሚገቡ ነበሩ። ዛሬ ላይ ግን በአካባቢያችን አካባቢን የሚመስል በሰው ፍላጎት፣ በሰው ከለር፣ በሰው ምርጫ በእያንዳንዱ አድሬስ ያደረገ ከስተመርን አድሬስ ያደረገ ስራ እየሰራን ነው። ሞር ኢምፖርት ሰብስቲቲዩት ላይ አተኩረን ነው የምንሰራው። ዶላርን ሴቭ እናደርጋለን። ከውጭ የሚመጡ እነዚህን የስፖርት ጥቆች በሀገር ውስጥ ማስቀረት ላይ እየሰራን ነው። በቀጣይ ደግሞ ያው ኢምፖርት ዶላር ጀነሬት ለማድረግ ኤክስፖርት የማድረግ እቅድ አለን። አሁንም በሙከራ ደረጃ በተለያዩ የአፍሪካ ሀገሮችና የተለያዩ የዓለማችን ክፍሎች ምርቶቻችንን እየላክን ነው። ኦፊሻሊ ያው ኤክስፖርት ማድረግ ባንጀምርም የሙከራ ምርቶች እያቀረብን ያለ ነው። እነዛ ሙከራዎች ጥሩ ፊድባክ ይዘው እየመጡ ነው። በቀጣይ ምናልባት እግዚአብሔር ከረዳን ወደዚህ 2018 ዓ.ም ያው በአፍሪካ መድረክ ራሳችን የምንገልጥበት ትላልቅ ስራዎች ከፊት ለፊታችን ይመጣሉ ብለን እንጠብቃለን። ኦሜጋ ጨርቃጨርቅ ጥራትና የህብረተሰቡን አቅም ያማከሉ ምርቶችን ማምረቱ
የስኬቱ ምስጢር እንደሆኑ አቶ ፍጹም ይናገራሉ። ኦሜጋ ወደ ህብረተሰቡ እውነት ለመናገር ስፔሻሊ የዚህ ስፖርት ትጥቁን በአጭር ጊዜ ውስጥ ነው የተቀላቀለው። ያው ጥራት ላይ ፎከስ አድርጎ መስራት ነው። አንደኛ ሰው በእኛ እምነት እንደሚኖረው የሚሰሩ ስራዎች ጥራትና ደረጃቸውን የጠበቁ መሆን መቻል አለባቸው። ከስተመሩ የሚወዳቸው የሚመቹት ሁሌም አምኖን እኛን እንዲመርጠን ጥራት ላይ መሰረት አድርገን እንሰራለን። ከዛ ባሻገር ዋጋችን የህብረተሰቡን የመግዛት አቅም ያማከለ ተመጣጣኝ ገበያውን መሰረት ያደረገ ተመጣጣኝ ዋጋ እናቀርባለን። ከዛ ባሻገር ደግሞ ኦን ታይም ዴሊቨሪ ነው። ምርቶቻችንን ከስተመር አንዱ ከሚበሳጭበት ነገር አንዱ በቀኑ አለመድረስ ነው። ሰው ለፕሮግራም ፈልጎ ለሆነ ኢቨንት ፈልጎ ያ ነገር ካልደረሰለት ለሱም ለኛም ኪሳራ ነው። ስለዚህ ያንን የመወጣት የሚያስችል በቀን ውስጥ ብዙ ሺህ ቲሸርቶችን ማምረት የሚያስችል ለትላልቅ ኢቨንቶች ለትላልቅ ፕሮግራሞች ብዙ ሺህ ምርቶችን በ24 ሰዓት ውስጥ እያመረትን እንገኛለን። ስለዚህ ያ ደግሞ በህብረተሰብ ውስጥ በቀላሉ ተቀባይነት እንድናገኝ የረዱን መሰረታዊ ነገሮች ናቸው። ያው የኛን የስፖርት ትጥቆች ያው በትላልቅ ደረጃ በአገር ውስጥ በፕሪሚየር ሊግ ደረጃ ሐዋሳ ከነማ፣ ሲዳማ ቡና፣ ኢትዮ ኤሌክትሪክ፣ አርባ ምንጭ እንዲሁም ቅዱስ ጊዮርጊስ ለቅዱስ ጊዮርጊስ ስፖርት ክለብ ለደጋፊዎች፣ ለፋሲል ከነማ ለደጋፊዎች እንደዚህ ለትላልቅ ክለቦች መላው ሀገሪቷ ላይ ላሉ ክለቦች እንሰራለን እና በዋናነት አሁን የጠቀስኩልን በዋናነት የኛን ፕሮዳክቶች ይጠቀማሉ። ወጣቶች በስራ ላይ ችግር በገጠማቸው ቁጥር ተስፋ ከመቁረጥ ይልቅ ችግርን በመጋፈጥና እንደ መስፈንጠሪያ መጠቀም እንደሚገባቸው አቶ ፍጹም አመላክተዋል። ለህብረተሰቡ ማስተላለፍ የምፈልገው ነገር ሁልጊዜም የሀገር ውስጥ አምራቾችን ማበረታታት አለባቸው ስል ሁሌ እርካታ አለ ማለት አይደለም። ከነ ችግሮቻችንም ቢሆን ዛሬ እነሱ ካልደገፉን፣ እነሱ ካላገዙን፣ እነሱ ችግሮቻችንን እንድናሳልፍ ካላገዙን በስተቀር ነገ እኛ ህብረተሰቡ ውስጥ ተቀባይነት ማግኘት አንችልም። ስለዚህ ህብረተሰቡ እኛን ከነ ችግራችን ከነ ድክመታችን አስተያየት እየሰጠ ቢያሳድገን የበለጠ ውጤታማ ሆነን ነገ ተወዳዳሪ ሆኖ ምርቶቻችን በዓለም አቀፍ ደረጃ ጥራታቸውን የጠበቁ እንዲሆኑ የሚረዳን ከዚሁ ከአካባቢያችን በመነሳት ነውና የህብረተሰቡ ድጋፍ አይለየን ነው። ከዛ ባሻገር ያው እንደ መንግስት ከመንግስት የምንጠብቃቸው አሁን ላይ ጥያቄ አቅርበን እንደተመለከታችሁት ትንሽ የማምረቻ ቦታ ጥበት አለብንና እነሱን ጥያቄዎች በአፋጣኝ ምላሽ ቢሰጡን ለምን አሁን ተጨማሪ ማሽኖች ኦሬዲ ፕሮሰስ አድርገን እየገቡልን እየመጡ ያሉበት ሁኔታ ነው ያለውና ለነዛ ማሽኖች ተጨማሪ ቦታዎች ቢመቻችልን በመንግስት በኩል እሱን ጥያቄ አጠንክረን መጠየቅ እንፈልጋለን። ከዛ ባሻገር ያው ማንኛውም ሰው ደግሞ አምራችም ይሁን ወጣት አምራችነት በራሱ በጣም ቻሌንጅ ያለው ስራ ነው። ምርት ማምረት በጣም ከፍተኛ ዋጋ የሚያስከፍል ስራ ነው። ጥሬ ዕቃ አቅርቦት ችግር ይፈጥራል። የባለሙያ ችግር ይገጥማል። የማሽን ብልሽት ችግር ይገጥማል። ያ ከከስተመርም ከማጋጨት ከኪሳራም ብዙ ፈተና ያለበት ሴክተር ነውና ሁሉም ሰው ግን ያው ካልተጋፈጥክ ማሸነፍ የምትችለው ነገር የለም። ስለዚህ ችግሮቻችንን በራሳችን እየፈታን ተጋፍጠን ካልሰራን በስተቀር ውጤታማ መሆን ስለማይቻል በማኒፋክቸሪንግ ዘርፍ የተሰማሩ ወጣቶች ታግለው ጠንክረው ውጤታማ ቢሆኑ የተሻለ ለሀገርም ለህብረተሰብም ጥቅም ያመጣሉና አብረን እንበርታ ለማለት እፈልጋለሁ።